ሲደመር 1 እኩል ይሆናል 3 እንዴት ጡንቻ ሲደመር ስልጣን እኩል ይሆናል እብሪት አምባገነንነትና ምንጩ ያልታወቀ ሀብት ዓለምሽ ዛሬ ነው ዛሬ የተባለ ነው ድንቅ ድግስ ነበር ተበላ ተጠጣ የማማ ልጣይሽ ጠጅ ነበር በዛው ማስታወቂያ ሰራውላቸው ሚደንቅ ሸጋ የሆነ ድግስ ነበር የድራችን ዳኛ ሻምበል አራተኛ ልጅ ነው የተዳረችው ግን ምን ዋጋ አለው ድግሱ እኛ ሰፈር ደጋሹ የድራችን ዳኛ ሻምበል ታዳሚው ደግሞ የኛ ሰፈር ሆኖ ደስታችንን ብሽሽቅ አበዙበት ሰው ሁሉ ያጉረመረመ ነው በእኛ ገንዘብ ነው ደግሶ የሚያበላን ይሁን ይላል አንዷ ደግሞ የሻምበል ሚስት በጎኗ ስታልፍ ጠብቃ ዘይት እንደሆነ በእጃችሁ ነው ምን ነው አሳነሳችሁ ትላለች የሻምበል ሚስት የሸማቾች ሊቀመንበር ነች ለክ የሻምበልን ማለፍ የተመለከተው አንዱ ደግሞ ብድግ ብሎ ስኳር ተገኘ ብሎ ጠጁ ላይ እንዲመሞጀር ምን ይሉታል እኛ የትኛው ስኳራችንን እናስተካክል ይላል በሽሽቅ በዛ ደስታችን ላይ ግን ቢሆንም ማለፊያ ነው እኔ ደስታዋ ደስታዬ ነው ደስ ብሎኛል የሻምበል ልጅ በመዳሯ የኛ ሰፈር ሰው ብሽሽቁን ይወዳል ክብረ በዓልና ሰርግ እየጠበቀ ድግሱ ማለፊያ ነበር ከድግስ እንውጣ የማማ ልጣይሽ ልጅ መንፈስ አገኘኝ እንዲሽክ ያረጉኝ ማማ ልጣይሽ ናቸው የሟች ባላቸውን ልብስ ብድግ አድርገው ሰጡኝ ካሌባው ልጃቸው መንፈስ የተረፈው ነው መንፈስን አወቃችሁት መንፈስ ባለፈው በአንበሳ አውቶቡስ እየሄደ ወንበር ላይ ቁጭ ብሎ አንድ አዛውንት ይመጣሉ በፍጥነት ብድግ ብሎ ጋሼ እዚህ ጋር ይቀመጡ አላቸው ሽማግሌው አዛረሉም ምን ነው ቆሜ ያልመቻልኩ ቆሜ ያልመቻልኩ አሉታ 3 ነው ልኩን ነገሩት 2 አሉታ እኩይ ነው 3ኛው አሉታ ግብራበሮች እንዴት ይመኑ እና ሻምበልና ከነ መንፈስ አንዱ ነው አሉ በድፍረት የክብር ዶክተሬት ያለው ደፋ ምን አለ ለሰፈሩ ነው ሰማይና ምድርን እኔ ነኝ የፈጠርኩት ይያለ ያወራል ከዛ አንድ ቀን እማያባራ ዶፍ ዝናብ አይዘንብም ሰማይና ምድርን የፈጠረው ሰውዬ የለም ሰፈሩን እያንኳኳ አስጠልሉኝ ያሲ የኛ ሰፈር ሰው አገኘዋ ምን ሆነ ነው እኔ ነኝ የፈጠርኩት አላልከም እንዴ የፈጠርከውን ነገር ማዘዝ ቢያቅት እንኳን እንዴት ትሸሻለህ አሉት ያው ደፋር ብዙ ተከታርል ያለው ደጋፊ አንዱ መጣ የደፋሩ ደጋፊ እሳቸው አይደሉም ማለት እሳቸው የኔ ጥፋት ነው ማለት እንዴት ምናንስ እኔ እኮ ነኝ አለ ተራራው ላይ ወጥቼ ለሰማዩ ስለኛ ሰፈር ኑሮና ስለዚህ ሰፈር ኗሪ አኗኗር ነግሬው እኮ እንዲህ ስቅስቅ ብሎ የሚያለቅሰው ሰማዩ አይልም ዝናብ አይደለም እንባ ነው አለ አንድ አዛውንት ሰሙና ወይ እንኳንም ስለኛ ሰፈር ኗሪና ስለ ኑሮ ብቻ ለሰማዩ ነግረው አቆምክ ምን ነካ
ስለአመራሮቹ ብትነግረው እኮ እነሱን የቻለ ሰውማ ለኔ አንስም ብሎ ሽኮኮ አርጉኝ ይል ነበር አለ። አይ ጋሼ ሽኮኮ ነው የፈሩት። እኛ ያለን አንድ የዚህ ሰፈር ሰማይ እየተደፋብን የኑሮ ዩኒቨርሲቲ ይባላል። በዲፓርትመንቶቹ አስረዳለሁ። እነዚህ አንደኛው ዲፓርትመንት እንዴት ነው? 1 ሲደመር 1 እኩል ይሆናል 3። እንዴት? ጡንቻ ሲደመር ስልጣን እኩል ይሆናል እብሪት፣ አምባገነንነትና ምንጩ ያልታወቀ ሀብት። አንድ ሲደመር 1 እኩል ይሆናል 1። ሌባ ሲደመር ሌባ እኩል ይሆናል ሁሉ ጊዜ 1 እና 1 ዝርፊያ። ይህንን በቲዮሪ ካየነው በተግባር ደግሞ አሳያለሁ። አንድ የምሽት ክበብ ውስጥ ነው አሉ። ዘፋኙ በባንድ ታጅቦ እንደዚህ ይዘፍናል እና ዘፈኑ ምንድነው? አቅምን አውቆ መኖር ታላቅ ችሎታ ነው ዘፈኑ። ግራና ቀኝ ሆነው 2 ሰዎች አቅም ይለካኩላል። እዚያ አንደኛው ተነሳለና ለዘፋኙ ወጥቶ እስር ብር በተነላ እስር በቃ አርከፈከፈው። ሄዶ ቁጭ ሲል ሁለተኛው መጣ። ሁለተኛው ዘፋኙ ጋር ሄደና ከደረት ኪስ ውስጥ አፈር ዝግና አድርጎ ዘፋኙ ላይ ነሰነሰበት። ዘፋኙ ሰውዬ ምን ሆነሃል? ምን ማድረግ ነው አለው ዘፋኙ። ሰውዬውስ ከተማዋ መውጫ ላይ 500 ካሬ ሜትር ሰጥቻለሁ። ባለፈው ስብሰባ ላይ ቁጭ ብለን የሻምበል የንግግር በወረቀት ተባስቶ በሁላችንም ተሳታፊዎች እጅ ላይ ደረሰ። ገና ሲል ብቻ ጭብጨባ ጀመሩ ደጋፊዎች። በየወሬው መሃል ጭብጨባ። መጨረሻ ላይ ሐሳብ ያለው ሲባል እጄን አወጣሁ። አቃቸዋለሁ፣ አላልፋቸውም። ክቡር ዳኛ ሻምበል እርሶ በመድረክ ላይ ያወሩት ነገር በሙሉ ምንም የሚያስጨበጭብ አይደለም፣ ወይም ደግሞ ማናቀውን አዲስ ነገር አልተናገሩ፣ ግን ጭብጨባ በሶ ነበር ነው ወይስ በተባዛው ወረቀት ላይ የምናጨበጨብበት ቦታ ተገልጿል? እንደዛ ከሆነ የኔ ወረቀት ላይ የለውም አልኳ። ወረዱብኛ ግብረ አበሮቹ ከበው አናገሩኝ፣ አስጨነቁኝ። ልክ እንደ መንፈስ አምሽቶ ደበደብኳቸው ብሎ ጠጅ ቤት እያወራል ነው። ስንት ናቸው ሲባል 10 አለ። እና እንዴት ደበደብካቸው ሲባል ብቻህን መጀመሪያ ከበብኳቸው አይልም። እኔ ራሴ የስድቡና ዳሳይ እንደዚህ ነው ጉዳዩን ማስረዳት ያቃተኝ። ሞት ፍቅርና እግዚአብሔር በመንገድ ላይ ይሄዱ ነው። መሸባቸው ደከማቸውና ምን እናርግ ሲሉ ቀረብ ካለ መንደር ላይ ሄደን እንግድነት እንጠይቅ ተባለ። ተስማሙና በመጀመሪያ እግዚአብሔር ሄዳሉ። ሄዶ አንኳኩቶ ጠየቀ። ጎበዝ የመሸበት እንግዳ ነኝ አሳድሩኝ አለ። ባለቤቱም ግባ አለው። አስገባው። ቁጭ ካረገው በኋላ ጌታዬ ማን ትባላለህ? አይ እኔ ፈጣሪ ነኝ እግዚአብሔር እባላለሁ አለው። ሰውየው እናቴ የቆላ ከዘራውን ላታርጉ እግዚአብሔር ስለምንህ ስጠይቅ ስጾም ስጸልይ ስቸገር አንድ ቀን መልስ ሳትሰጠኝ ምን አይነት ቀልደኛ ብትሆን ነው ቤት የመጣው ብሎ በቆላ ከዘራ እያሯሯጡ መጣ። እግዚአብሔር እንዴት ኧረ አይሆንም እንደዚህ አሉኝ። እሺ ምን ይሻ ፍቅር ሞክር። እሺ ፍቅር ሄደ። ሌላኛው ቤት እንግዲህ መሸብኝ የእግዚአብሔር እንግዳ ነኝ አሳድሩኝ ገባ። ቁጭ አለ። ተመሳሳይ ጥያቄ መጣ። ማን? ፍቅር እባላለሁ። እናቴ የገባበት ቤት ሚስቱ ጥላው የሄደች ንብረቱን የተካፈለች ገና ወርሳ ይሞላት ሌላ ያገባች ከግርግዳው ላይ ላጣረጋ ጠመንጃው ፍቅር
ለአንተ ተገዝቼ አንተን አክብሬ በኖርክ የሰው መሳለቂያ መዋረጃ የአሽሙር መጫወቻ የአሜት ቡና መጠጫ አድርገኝ። ፍቅርም እንዴት ሆነ ተባለ። ኧረ እናቴ ሰፈር ከባድ ነው። ምን ይሻላል ሲባል ሞት አንተ አይሆንም። ለእግዚአብሔርና ለፍቅር ያልተመለሰ ሰፈር ለእኔ እሺ እያለ እያጉረመረመ ሄደ። አንኳኳ አንድ ቤት ሌላኛው ቤት ተመሳሳይ ጥያቄ። ማነህ? እኔ መላከ ሞት ነኝ። ሞት ሰውየው ባለቤቱ ድፍት ብሎ ጌታዬ፣ ንጉሴ፣ አለኝታዬ ግባልኝ ምን ይሁን? ደሃ አትል፣ ሀብታም፣ ቀጭን አትል፣ ወፍራም አትል፣ ቆንጆ አትል፣ ፉንጋ አትል፣ አቅም ያለው አትል፣ ስልጣን የሌለው አትል፣ ሁሉንም በኩል የምታስተናግድ ምን ይምጣ ምን ይቅረብልሃል? ኧረ እኔ ሁለት ወዳጆች እሺ ቢሆኑስ ይምጡ። ገባ ተባለ። እኛ እኮ ነን እና እግዚአብሔርን ከቤታችን አሯሩጠን ፍቅርን በጠመንጃ ደቅነን ተራርቀን ሞትን እንግዳ አድርገን በየቤታችን አልተቀበልን። ሊያውም ጠብር ግፍ ብለን አላስተናገርነው። ሁሉም ሰው ሲብስበት መከራና ጭንቁ አንገቱን ደፍቶ እጁን ወደ ኋላ ጣምሮ ጠጅ ቤት ሲገባ እኛስ ምናችን ሞኝ ነው? አግዳሚያችንን ዘጭ አድርገን ሞልተን ጠበቅናቸዋል። እና ቢራ ተወደደ ብለው በእኛ ሊዝናኑብን። እናቴ ያኔ የውስኪ ጠርሙሳቸውን ባዶውን ወርውረውብናል ነበር። እኛም የእነሱን ቢል ተጠቀምንባቸዋል። የጅናቸው ጠርሙስ ላይ ጠጃችንን ሞልተን ጠጅ ቤት ሲመጣ ዋጋውን በእጥፍ የራሳቸውን ምክንያት ተጠቅመን ነው። ዘይትና ቤንዚን ስለተወደደ ብለው አይደል መጠጥ ላይ የጨመሩት። እሱኑ ቢል ተጠቅመን ራሳቸው ላይ ጨመርንባቸው። እናቴ በጠጅ ቤቱ በር ላይ ለማለፍ ሁሉ የሚቀፈውና የሚሰቀጥጠው የወረዳው አስተዳዳሪ ሁሉ ማማ ልጣይሽ ጠጅ ቤት እንደምን ዋላችሁ ብሎ አይገባም። እማማ ልጣይሽ ተኮሷ። ውይ ጌታዬ እንደው ምን ይሻላል? አግዳሚ ሁሉ እኮ ተይዟል ሞልቷል። ወይ የቢሮውን ይዘህ ትመጣ አሉት። ደስ ነው ያለኝ። መቼም እንደ ዛሬ ደስ ብሎኝ አያውቅም። ጀርባችን ቂም በቀል፣ በገላ ፍም ክምር አጋምሾ ማብቀል፣ በምስኪኖች ደዌ እምቡጥ ፍሬ መንቀል፣ ክፋት እያጨዱ ዘላለም መቀቀል። እኛንን ቀንበጥ ካልቀጠፍን፣ ሰብረን ካልወቀጥን፣ በሳት ካልተነከርን፣ ቁስል ካልኮረኮርን፣ ነገ መቼ ታይቶን በትላንት ብቻ ፍመን እንደ እቶን። ጀርባ ብቻ ማከክ፣ ጀርባ ብቻ ማከክ፣ ያለፈውን ማኘክ፣ ነገ ላይ አክንትፍ ከዛሬ ላንተርፍ። እኛንን እኛ ውስጥ ምን አለን? እኛ ውስጥ ምን አለን? ፀሐይ ወጣላችሁ፣ ሰማዩ ደመቀ፣ ጤዛው ረገፈ፣ የጨለማው ዘመን ድንገት ተገፈፈ እያልን አዜምን። በድኩማን አንጀት በገና ደርድረን፣ በምስኪኖች ገላ ከበሮ ወጥረን፣ ወዛችን ሲነጥፍ በሰውም ባርሰን፣ በሕይወት ማሳ ላይ እሾህና አበባ በትኖ ለመዝራት፣ አረም አለምልመን ዘር እየጠረጠርን እንክርዳድ ለመብላት። የነጋልን ጀንበር መቻ ዘቀዘቀ፣ ከፍታው የት ሄደ ከመቼ ወደቀ? ነክቶልን ነው ነክቶብን ነው አዛን ያሰማነው ማህሌት የቆም ነው። መሽቶልን ነው መሽቶብን ነው ፋኖስ የለኮስ ነው ጧፍ ያበራ ነው። በማን ጀማ ላይ ነው ያወጣነው ሀጃ? የቱ ጽዋችን ነው የእምነታችን ቀንጃ? እኛ ነን እኛ ውስጥ
እኛ ውስጥ ነው ያለን። እኛ ውስጥ እኔ ያለን እኔማ የነፍሴ ሐቅ እንቅምባ እያፈሰሰ ቁሬማው ማሳዬ ገለባ እያፈሰ የደም ክታብ ልቤ በደም ስሬ ጠልቆ አላውቅህም አለኝ መጠውለጌን አውቆ እግሬ እንኳን ባቅሙ ራሱን አጉኖ እንቅፋት ይበለኝ ጉዞዬን ገንጉኖ ጆሮማ ዝም አይሰማ አይለማ ሲጠሩት መለጎም በገዛ እንደበቴ በምላስ ሲተማ ጥርሴም ከአይኔ ጋር በምላስ ተኳርፎ እንኳንስ አኩርፌ ገጼ አኮፍኩፎ ለአፍንጫ ህመሜ ደርሶ እንዳልባባ ከሳቄ ተቀርቶ ቀድሞ እንዳላበባ ተከናነበብኝ ከረጢቱ አረጠ ሳያይ አማኝ ሁሉ አይኔን ግንባር ያርገው መሐላን መረጠ። እኔማ እንዲህ ነኝ። እናም ፀሐይ ብትደምቅም ከብርሃኗ ፊት ስላቋ ይቀድማል። ጎህ ቢተረተርም ሰማይ መቼ ያምናል። በጨለማው ጊዜ ያምንኳት ጨረቃ ነጋ ባልኩት ዕድሜ ግርዶሽ ትሆናለች ፀሐይን ደብቃ። የተገላቢጦሽ ለግርምቢጥ ዘመን ንጋትን አምኜ ነጋልህ ቢሉኝም ፋኖሴን አልሰብርም። ልቤን አምነዋለሁ ለማንም ብርሃን ጽልመቴን አልሰጥም። ይሄ ነው እኔነት። ነብርና አህያ ይከራከራል። ነብር ሳር አረንጓዴ ነው ይላል፣ አህያ ደግሞ አይደለም ሰማያዊ ነው። በዚህ ክርክራቸው ይጦፍና ለፍርድ አንበሳ ጋር ይሄዳል። አንበሳ ጉዳዩ ሲጠይቃቸው አህያ ቀድማ ታወራለችና አህያ አንበሳ እኔ ሳር ሰማያዊ ነው እያልኩ ነው፣ ነብር ደግሞ አረንጓዴ ነው እያለ ነው፣ እርሶ ምን ይላሉ? ሳር ሰማያዊ አይደለም ብላ ራሷ ጠይቃ ራሷ መለሰች። አንበሳ አንቺ ያልሽው ትክክል ነሽ በማለት ለነብር ለ3 ቀናት እንዳያወራ ተፈረደበትና አህያ እየፈነጠዘች ሄደች። ነብር ጠየቃ አህያ አንበሳ ሳር አረንጓዴ እንደሆነ እያወቁ እንዴት ፍርዱን በሌላ ያስተላልፋሉ ብሎ ጠየቃቸው። አህያ አንበሳ መለሷ፣ አንደኛ ነገር ከቂላቂል ሰው ጋር በመከራከርና ጊዜ በመግደል፣ ሁለተኛ ነገር አንተ ለማትበላውና ለማይመለከት ነገር ጊዜ ማጥፋት፣ ሶስተኛ ነገር የሁለታችሁ ሳይበቃ ጉዳዩን እኔ ጋር ይዘህ መጥተህ የኔንም ጉዳይ በመግደል። እቺ ጨዋታ ጥሩ ምሳሌ ሆናኝ። ያራዳ ልጅ ይኸውልህ የመጀመሪያም የመጨረሻም እድሉ ነው ለካቻ። እባክሽ ካሜራማን አስገቢልን ይሄንን ባክግራውንዱን ያዥው። እናቴ ከፊት ገጭ አድርገውት ካቻን እያስቀረጹት፣ ከኋላ የሀብታሙ ሰውዬ ቀባሪዎች ምነው ባፈሩ ላይ ተለያየን ሳንል ሲሉ ከፊት ጎረምሶቹ ካቻ ኃይሎጋ ሹ ካቻ በካሜራ ታጅቦ እያሉልን ድል አድርገን ቀበር ነው። ከርታታው ምስኪኑ ጎዳና ያደረ ለብቻው የኖረ ሲሞት ቀን ወጣለት ሀገር ነቅሎ ወጥቶ ሆ ብሎ በነቂስ አጅቦ ቀበረው ጉዞውን ሲጨርስ አለ አዝማሪው ዋንጫ። እና እኔ እቁብ አይውጣለን እንደ ካቻ አይነት እድል ግን ይቅጠም። ሰው ኖሮም ሞቶም በየተገኘበት ሁሉ ደስተኛ ይሆናል። ይኸውልህ ሰው በህይወቱ አንድ መጽሐፍና አንድ ህይወት ነው ያለው። ያንዳንዱ አጭር ይሆናል የታሪክ ይዘቱ፣
ያንዳንዱ ደግሞ ረጅም ይሆናል። ካቻ አጭር ትንሽ ምርጥ የሚመረጥ የህይወት መጽሐፍ ጽፎ አለፈ። የአንባቢው ቁጥር አያሳስበን። ሌላኛው አለ እንደነ ሻምበል አይነት ከአንድ ርዕስ ፊት ኋላ አንድ ከፊት አንድ ከታች አንድ ከላይ እየጨመሩልህ እናቴ ቆይ እሺ ውዲውን መግዣው እንዴት አገዛዙ የግድ ይሆናል? እሺ ርዕስ እኮ ይመሳሰላል። ስም ነው ሞክሼ ምናምን ትላለህ አይደል? እሺ ውስጥ ያለው ነገር ደግሞ አንድ አይነት ነው እንበል ተሰርቆ ነው ትላለህ። ሰው እንዴት የራሱን ርዕስ ስም ታሪክ ዋጋ ኮርጆ ይጽፋል? እነ ሻምበል እኮ መጽሐፋቸው ላይ መፈረም እንጂ ከመጽሐፋቸው መታረም። እሺ ጤና ይስጥልኝ። ሰላም አለቃ። እንዴት ነህ? ሰላም አልክ? አለሁልህ። ምንድን ነው በቃ እናንተ ከባድ መኪና ሹፌር አስቸገራችሁ አይደለም? እስቲ መንጃ ፈቃድ እስቲ ስንቴ ነው የምንነገር አይደል እንዴ? እዚህ የተከለከለ ቦታ ላይ ማቆም ክልክል ነው አልኩ አይደል እንዴ? አይቻልም ተናግሯል። ምልክቱም አለ እዛ አይደል እንዴ? ለምንድን ነው የተከለከለ ቦታ ላይ አቁማችሁ የምትሄዱ? ፈልጌ አይደለም አለቃ። ምን ማለት ነው ፈልጌ አይደለም? እንዴት ነው ፈልገህ ነው አይደል? መኪናው ራሱን አዛል አይደለም ቁሞብኝ ነው። ቁሞብኝ መኪናው ቁሞብኝ ነው። እንደዛ አትልም እንዴ? ምን አይነት ባለጌ ሰው ነው ዋቂ ቁሞብኝ ይላል እንዴ? እሺ ታዲያ ምን ሆነ ነው ቆመ? የዲፈረንሻል ድምጽ አመጣና የዲፈረንሻል ዘይቱን ለመቀየር እዛ በቆምኩበት መጣ። ምንድነው እሱ ደግሞ ምንድነው የምትቀይረው? ዲፈረንሻል ዘይት የዲፈረንሻል ዘይቱ ድምጽ ያመጣ ስላስቸገረኝ አሁን ሌላ አስልኬ የዲፈረንሻል ዘይቱን እየቀየርኩኝ ባለሁበት ጊዜ ነው የመጣው። አሁን እየተጠቀምኩ ያለሁት ማግ 140 GL5 ዲፈረንሻል ዘይት እየቀየርኩ ነው የመጣው። ምንድነው ማረገው እሱ? እንካ መንጃ ፈቃድ የዲፈረንሻሉን ፓርቶች ማለስለስ ነው ስራ ኖ እንደዛ ነው። ቅባት ማለት ነው። ቅባት ቅቅል ማለት ነው። አዎ አይ መልካም። እንግዲህ አሁን ያለ እሱ ምንም ራስ ጉዳይ ነው። ቶሎ ቀይርና ከዚህ ከተከለከለ ቦታ ላይ አንሳ ነው። ህጉን ነው እያስከበርኩ ያለሁት። ማቆም አይቻልም፣ ማንሳት ነው። ችግር እንደደረሰብኝ ገብቶኛል። አሁን ለዛሬ ልጽፍ ነበር፣ ቅጣት የለም። ቶሎ ቀይርና አንሳ። ምንም እንዳያሳስብህ ለርሶ ማለስለሻ። አይ ችግር የለም ወንድም፣ ምንም እንደዛ አስፈልገ። ይሄ ስራችንን ነው እየሰራን ያለ ነው፣ ተባበርን ነው። እኛ ኦልሬዲ ለስይሳናል። ምንም ችግር የለም። አመሰግናለሁ። ባል እንግዲህ ሰላም ሆነ። እሺ እሺ። ሰላም አለቃ፣ እንዴት ነው? እንዴት ነህ? አለን። እስቲ መንጃ ፈቃድ። እሺ ያው እሺ። እኔም ልህ ወይ አለቃ፣ መሰራ ስራ አግባብ ነው እንዴ? ምን አደረኩኝ? አቁም ተብለህ ራዳር ከተፈቀደ ስፒድ ሊሚት በላይ የርክ አቁም ስትባል የቱ ጋር ነው እኔ ባልተፈቀደ ስፒድ የሄድኩት? የቱ ጋር ነው አቁም የተብዬ ጥሼ የመጣሁት? ክርክር አይደለም ምን ያስኩት። ታዲያ ምንድን ነው? ተደውሎልኝ ነው ከታች ጥሳቸው መጥተህ አስቁማቸው አስቁሞ ተብለህ። እኔ ሲጀምር ህጉን አውቄ ምነዳ የተማርኩ ሰው ነኝ። በእንደዚህ አይነት ጉዳይ የምጠየቅ ሰው አይደለሁም። ኧረ እባክህ አንድ ነገር ልንገርህ፣ ከሰባት ማስትሬት አንድ ሰበታ መሬት የሚባል ተራት አለ። እሱን አንተ ልትል ትችላለህ። እኔ ግን የተማርኩ ሰው ነኝ። ህጉን አውቄ ነው ማሽከረክረው። በእንደዚህ ማን ነው ጥፋቴን የሚያረጋግጠው? እንዴ የቱ ጋር ነው እኔ ጥሼ የመጣሁት? የቱ ጋር ነው? ከህግ በላይ ነው ያጠፋው። ላሳይህ። ይኸው እኮ ተጽፎ ተደውሎ ነው የተነገረኝ። ይኸው አሁን እንደዚህ ስላሳየኸኝ እኮ አይደለም። እኔ ግን ህግ አውቄ ነው የምነዳው። በእውቀት ነው ማረገውን ነገር። ጥፋተኝነት የተለያየ ጉዳይ። ማንም ሰው ከቅጣት አያልፍም። አጥፍታል ትቀጣለህ በህጉ መሰረት እያልኩ ነው። ጥፋቴ ልታረጋግጥልኝ ትችላለህ? አረጋግጥ፣ አሳየው። እስቲ አረጋግጥልኝ። የታል? ከስፒድ በላይ ስትሄድ ምን አይነት ነገር ነው? ምን አይነት ባለጌስ ሆነ? በጣም እንደዛ አይደለም አለቃ። ይኸውልህ ቆይ እንነጋገራ፣ እንደ ተማረ ሰው እንነጋገራ። አይደለም ይኸውልህ ምን አለ መሰለህ፣ መጀመሪያ ጥፋትን አለማመኔ ነው አናደደኝ። እኔ ይኸውልህ አሁን አንተ አረጋግጥክልኝ አይደለ? መጀመሪያ ጥፋትን ማመን ነበረብህ። እሺ ይኸውልህ አለቃ ካረጋግጥክልኝ ምን እናደርጋለን? እቺን ነገር አለቃ ካረጋገጥክ ጥፋቷን ወንድም
አንድ ነገር ላስተምርህ ሁሉ ሰው በገንዘብ የሚገዛ አይደለም አይ አንተም በገንዘብ ለስራ ተቆመ ነው እንደዛ ሳይሆን እዚህ ጋር ሁሉ ሰው በገንዘብ የሚገዛ ይመስላል በጭራሽ አሁን ዛሬ አንተ በገንዘብ ተቀብዬ ባለፌ ነገጣት እንደጀት ሰው ሄደ 10 ሰው ነው የምትፈጀው ነው እንደዛ አይደለም ቅጣት ነው መማር አለ እየቀጣኸኝ ስለሆነ ለምን እዚሁ አትቀጣኝም ብዬ ነው አለቃ አይደለማ ይሄ ራሱ እንደማስቀጣ ታውቃለህ በጭራሽ ገንዘብ መስጠት ራሱ እንደዛ ሳይሆን ሰው ብራይብ ለማድረግ መሞከር ራሱ ሌላ ጥፋት ስለዚህ አሁን ምን እያልከኝ ነው አለቃ እዚሁ ቅጣኝና አንተ እንለያይ እንጂ ባል ነገር የለም እዚህ ፈረማ እንደዛ ይሻላል ትክክለኛው አሰራር ይሄ ነው ለምን አንተ አትቀጣኝም የሚባል ነገር የለ ይኸውልህ ብዙ ሰው አንተ አትቀጣኝም እያለ ነው መኪና አክሲደንት ያበዛው አሁን ፈርም የምትማር ከሆነ ትማራለህ ይኸውልህ ህጉ ምሎ ከ50 በላይ መሄድ አትችልም ሰማ እኔ ህጉን አውቀዋለሁ በደንብ ነው የማውቀው በቃ አንተ ፈርምላለሁ ሄዳለሁ እሺ አንተ በላይ ማንም ማቀል አንተ እንትን አልክ እሺ ነገ ጠዋት የከፋ ነገር ነው የምደርስብህ አሁን ሲናገር ነው መስማት አለብህ እሺ ጃት አይደለም ማስኩ መኪና ነው እሺ መማር መተማርክ ኮንኩማ ማስተዋል ከቻልክ እኮ ቀስ ብለህ ሲንቃቀ ህግ አንብባ ባሴንት ነው ፍጥነት ብለህ ነው መሄድ ያለብህ ግን አንተ እንደዚህ ደረትን ነፍተህ ተምራል መማር አይደለም ተማርኩ አሉ ሰዎች ነው ያጠፋሉት ራስን አረጋጋ ወንድሜ በሰላም ግባ እሺ ቻው መልካም ቀን ያራስ እንዴ አቤት አለቃ ጤና ይስጥልኝ እንዴት ነሽ እህቴ ሰላም እስቲ መንጃ ፈቃድ ኦሎ በይ ምን አጠፋው ችግር የለውም መንጃ ፈቃድ ስጪኝና ጥፋቱን ታውቃለሽ መንጃ ፈቃድ ስጪኝ ኦሎ በይ እንዴ ቆነጃጅት ሴቶች በቃ ቤት መጣላችኋል ስርዓቱን እንኳን አታውቁም ደንቡን እንዴት እንደምንነዳ ጥፋት ያደረገ እሺ እኔ የምልሽ እንዴት ነው ቤት ነው እንደመጣልሽ ምን አጠፋው እዚህ ጊዜ በልት ማታደርግ ለምንድን ነው በልት አላረሽ አክሲደንቱ ላንቺ ጥሩ ነው አይደለም ህግ እንደማስቀጣ ታውቃለሽ አውቃለሁ ግን ምን አባቴ ላድርጋ ልታሰር ብሎኝ እኮ ማለት እንዴት ነው አልታሰር ብል በልቱም ባለ እንዴ ሆዴ ነው እንጂ ምን ሆነ ወዲህ ምንድን ነው ቡርጬ አልታሰር ብሎኝ እኮ ነው ቤልቱን እንዴት አድርጌ ልሰራ እንጂ እናቱ ነው ባክሽ ተወጥሯል እርጉዝ ናት እያልኩ ነበር ይሄው ቦርጭ ነው አዎ ምንድን ነው ሙሉ በርሜሎ እንደምትገለብጭ ድራፍት እንጂ ኧረ አይደለም ኧረ ተይ ከኔ ሁላ ባላታ እኮ እስቲ እንጂ በልታ ላሳስራለሽ ቦርጩ ነው አዎ እኮ አለቃ ምን አባቴ ላድርግ ታዲያ እኔ ምን ላድርግ ጂም ልክፈል እንደ አንተ ወጣት ነሽ አትሮጭም እንደ በዚህ እድሜ እንደዛ አይነት ተከምሮ ማከል ከበሮ አከለ ቦርጭ እንደ አሁን ቦርጩንም ባለ በልታ ላሳስራለ አዎ ሳጽናል እንደዚህ አይነት ሲበበለ በማልኪና በዚህ ቆንጆ የፊት ሊታታልኝ መሞከር አይደለም መማር ነው አለብሽ እማራለሁ እኮ ተቀጣሽ ነው የምትማር አይደለም አንደርስታንድ ማድረግ አለብሽ ተቀጣሽ ነው የምትማር እዚህ ላይ ፈረም በቃ ምንም እኮ ፈርሚና ይጅልኝ ይቴ ፕሊዝ ባስ ማንጃ ፈቃዱ ስትመለሽ ታገኛለሽ እሺ ታቃጭና ነይ እኔ ጋ ነው እሺ ባይ ቀጣይ ነበር መንጃ ፈቃዱ እንዴ ለቅድሟ ልጅ ነሽ አዎ ሲባክላ አንቺ ምንድን ነው አርገሽ መጣሽ እንዴት ነው በልቶ አሰርሽ ዱብ ያልኩት እውነት አረግሽው እንደ ባንዴ እንደዚህ ምንድን ነው ከጀግኒ ሼፌር ጋዝቼ አትኝ እኔ እኮ ዱብ ባንዴ ሰርታ እንደዚህ ባንዴ ሰው ከሰል እንደ በጣም ነው ማረብሽ አዎ አውቃለሁ ኦ ባናትሽ አንቺን ማቅጣት አልነበረብኝ ጀግኒት ምንድን ነው ሼፌር ነው ሰውን ማሳመሪያ እና እንደዛ ማረብኝ ባዙ ነው ያልሽ ነው ባክሽ ነይ ለባለቤት ራሱ አስፈልግ አቀርም ለሬ ራሱ ባስፈልገኝ ጥሩ መስለኛል በጣም ነው ሁለት ሶስት ነው ማስፈልገኝ ለኔም በአንድ መጻናም ማመስል አዎ እንግዲህ ላስተምርሽ ብዬ ነው ቀጣውሽ ጥሩ አርገሻል ግን ይኸውልሽ ሼፖሩ ጥሩ ነው እንደዚህ ሆነ ዱብም ባይ እንግዲህ ሰላም ሆኜ ዛሬ
ምንድነው? ስማ አንተ ማን ስለሆንክ ነው? ቆይ እንደዚህ ይሄን ያህል የምታስቀይመኝ? ምን አጠፋው? ስማ የመርሳት ችግር ስላለብኝ አንተ እኔ ትጫወትብኛለህ? ምንድነው? ቆይ ያስቀየምከኝ? ረሳሁት። ንገር፣ አሳስበኝ። ምንድነው ያስቀየምከኝ? እኔ ምንም እኮ አሁን ድንጋይ ይዘህ ነው የመጣው። እኔ ምንም እኮ አላስቀየምኩም። እኔ ተፈሪ ማለት ነው። ለማንም ያሲን ነህ። ተፈሪ አይደለም ያሲን ነው። እሺ እኔ ያሲን ማለት ነው። ለማንም ወደኋላ የምል ሰው አይደለም። እንደ አናትን ነው የምለው። ጉዳዩን ላስታውሰው ብቻ። ረሳሁ? አዎ በቃ ቶ ችግር የለም። እሺ አስቀምጥልኝ። ስመጣ ፈነክታለሁ። በዚህ አትይዘውም አንተ? እንዳረሰው ሳስታውሰው እመጣለሁ፣ እቀበላለሁ። ይሻላል። ደግሞ ስማ ቤት ነው መውጫው። እሺ የፍቻችሁ ምክንያት ምንድነው? ሚስት ይጠረጥረኛል። አቤት ይጠረጥረኛል ማለት የሆነ ወንድ መቶ እዚህ ከንፈሬ ላይ ከሳመኝ ሌላ ነገር ይመስላል። ይጠረጥረኛል። እሺ ከዛስ በቃ የሆነ ወንድ ጋር ተቃቅፌ እንዲህ ከደርጎ ሰውጣ ካየ ሌላ ነገር ይመስላል። ይጠረጥረኛል። ለመጨረሻ ጊዜ መቼ ነው ጠረጥረሻል? በቃ እሱ ከስራ ደክሞ ስመጣ እነ ሰፈር ልጅ ደስ የሚለኝ ልጅ አለ፣ ከእሱ ጋር ተኝቻለሁ። ልክ ስመጣ ተኝተናል። ሌላ ነገር ያደረኩ አልመስልም፣ አልጠረጥረኝም፣ ደበረኝ አለች። ባለቤት አለ ሰውዬው ያውና ቤት ገጀራ የለም ዳኛ ነው የሚለው አለ። ምንድን ነው የምታደርግበት? እኔ አረሞቹን ነው የሚጨፈጭፍ። አሃ ያንተን ሚስት ሌላ ይጨፈጭፋል፣ አንተ አረም ጨፍጭፍ